እንደሰማችሁት ዓለም በሙሉ በከፍተኛ አድናቆትና ምስጋና ነው እየተቀበለ ያለው። ለኛም ትልቅ ድል ነው። ኢትዮጵያ ባለፉት ጥቂት አስርተ ዓመታት ከተመዘገቡ ትላልቅ ዲፕሎማቲክ ድሎች አንደኛውና ዋነኛው ሊባል ይችላል። ዝም ብሎ መግባት ሳይሆን በእያንዳንዱ ክራይቴሪያ በኢኮኖሚ እድገት፣ በፖፑሌሽን፣ በዓለም በመደመጥ አቅማችን ወደፊት ባለን ተስፋ በአፍሪካ ውስጥ ትልቅ ተደማጭነት ያላት ሀገር ናት። እሷን ጥለን አፍሪካን አካተትን ማለት አንችልም የሚል ድምዳሜ ተደርሶ ጭምር ስለሆነ የገባ ነው። ግሩፕ ውስጥ መቀላቀላችን ብቻ ሳይሆን በግሩፕ ውስጥ ያሉ አባላት ያለን ተደማጭነት እና ያለን ግንኙነት ጠንካራ እንዲሆን አድርጓል። ይሄ በጣም ትልቅ ድል ነው። ለመላው ኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። ይቀጥላል። ኢትዮጵያ ተደጋጋሚ እንዳልኩት ትበለጽጋለች። የአፍሪካ ፓወር ሃውስ ትሆናለች። በአፍሪካ ውስጥ ትልቅ ተደማጭነት ካላቸው ሀገራት ትሆናለች። ባልገባንባቸውና መግባት በሚገባ መድረኮች ሁሉ እየተሳተፈች ድምጿን ከሀገሯ በላይ በአህጉር ደረጃና በዓለም ደረጃ የምታስደምጥ ሀገር ትሆናለች። በውስጣችን ጥቃቅን ችግሮች አሉ፣ ያልገቡን ነገሮች አሉ። እነሱ እየገቡን እየተፈቱ አንድ እየሆን እየተደመርን ታላቋን ልጆቻችን የኩራት ምንጭ የሆነችው ኢትዮጵያ መፍጠር ይኖርብናል። ጉዟችን ይሄን የሚያመላክተው በስንዴ ያገኘነውን ድል፣ በግሪን ሌጋሲ ያገኘነውን ድል፣ በከተሜነት እየፈጠርን ያለነውን ድል፣ አጠቃላይ በጂዲፒ ያመጣነውን እድገት አሁን በዲፕሎማሲ እየደገምን ነው። ይሄን አጠናክረን እንቀጥላለን።